ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የህዳር 30 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአጼ ምኒልክ ዕዝና ደጃዝማች በላይ ዘለቀ ዕዝ ውስጣዊ ግምገማን አድርገዋል። አጼ ምኒልክ ዕዝ ዓመታዊ ጉባኤውን አካሂዶ ዋርካው ምሬ ወዳጁን በድጋሚ ሰብሳቢ አድርጎ ሲመርጥ የጦር ጠበብቱ ኮሎኔል ሞገስም ወታደራዊ አማካሪ ሆነው ተመርጠዋል። አፋባ ደጃዝማች በላይ ዘለቀ ዕዝ በበኩሉ በአምስት መሰረታዊ ነጥቦች ዙሪያ ጠንከር ያለ አቋሙን ይፋ አድርጓል። የሁለቱንም ዕዞች መረጃዎች በቀዳሚነት እናስደምጣችኋለን። የብልጽግናው ስድስተኛ ዕዝ ሰራዊት ዋና አዛዡ ጄኔራል ብርሃኑ ጥላሁን እስቲ የምትመራውን ሰራዊት ቁጥሩን ንገረን ተብለው ቢጠየቁ እኔ መረጃው የለኝም፣ ፋኖ ቢናገረው ይሻላል፣ ከኔ የተሻለ የኔን ዕዝ ሰራዊት ቁጥር ብቻ ሳይሆን ስነ ልቦናውንም የሚያውቀው ፋኖ ነው የሚሉ ይመስላሉ። እንዳለፉት ቀናት ሁሉ ዛሬም የስድስተኛ ዕዝ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በመተማም ታላቅ ድል የተገኘበት ተጋድሎ ተካሂዷል። ዜናችን ዝርዝሩን ይዞታል፣ ይደመጣል። ፕሮፌሰር መስፍን ወልደ ማርያም የክህደት ቁልቁለት በሚለው መጽሐፋቸው አንድ ትልቅ ሐሳብ ያቀርባሉ። መካድ መጥፎ ነው፣ ክዶ ማስካር ደግሞ የበለጠ መጥፎ ነው ይላሉ። በቅርቡ የፋኖን ትግል ክደው ወደ ብልጽግና የገቡት ማስረሻ ሰጤና መስፍን አባተ ወደ ፋኖ እየደወሉ ማባባያ እያቀረቡ መሆኑን ሰምተናል። ከነ ማስረሻ ተደጋጋሚ ስልክ የተደወለባቸው የፋኖ አባላትም ስልካቸውን እስከ መጣል እንደደረሱ ተናግረዋል። የብልጽግናው ብሔራዊ ተሐድሶ ኮሚሽን ከነ ማስረሻ ሰጤ ጋር የምሳ ግብዣ አድርጎ ነበር። የብርጋዴር ጄኔራል ደረቤና የነ ማስረሻ ውይይት በዜናችን የሚደመጥ መረጃ ነው። ብልጽግናው ለጥር 20 ቀን አሳውቃለሁ ሲል አንድ ቀጠሮ ሰጥቷል። ወልቃይትን በተመለከተው ውሳኔ ለማሳለፍ ጥር 20ን የሚጠብቀው ማን ነው የሚለውን ዜናችን ያስደምጣችኋል። ህወሓት ለጊዜው ወዳጅ ቢመስልም ቂመኛና በቀለኛ ነው የሚሉት የአካባቢው ነዋሪዎች ይህች ሴት የተገደለችው በግሏ ያደረሰችባቸው በደል ኑሮ ሳይሆን በ2013 ዓመተ ምህረት በነበረው ጦርነት ባለቤቷ የአማራ ልዩ ኃይል ሆኖ ስለተዋጋቸው ነው። በአጠቃላይ ህወሓት ለአማራ ያለው ጥላቻ የሚጠፋ ሳይሆን ፈጽሞ የሚቀንስ አይሆንም። ይህን የተናገሩት የህወሓት ታጣቂዎች አንዲትን ሴት በአማራነቷ በግፍ ሲገድሉ የተመለከቱ ታዛቢዎች ናቸው። ዝርዝር አሰናድተንበታል። ሰዓቱ ሲደርስ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። አጼ ምኒልክ ዕዝ ዋርካው ምሬ ወዳጁን ድጋሚ ሰብሳቢ አድርጎ መረጠ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ዓመታዊ ጠቅላላ ጉባኤውን አካሂዶ የአመራር ሽግሽግ በማድረግ ያጠናቀቀ ሲሆን የዕዙን ዋና ሰብሳቢ ዋርካው ምሬ ወዳጁን ድጋሚ በሰብሳቢነት መርጧል። የዓመታዊ ጉባኤውን ሂደትና የአመራር ሽግሽግ መረጃ ለዝግጅት ክፍላችን ያደረሰው የዕዙ ቃል አቀባይ ክፍል አፋባ አጼ ምኒልክ ዕዝ የኮርና የድርጅት ከፍተኛ አመራሮችን ያካተተ ለአንድ ሳምንት የወሰደ ዓመታዊ ድርጅታዊ ጉባኤ በማካሄድ የህልውና ትግሉ ለድልና ነጻነት ይበቃ ዘንድ የአመራር ሽግሽግ ያደረገና አዳዲስ ሹመቶችንም የሰጠ ሲሆን አስተዳደራዊ እርምጃዎችንም በመውሰድ ስብሰባውን አጠናቋል ብለዋል። በዚህም መሰረቱ ዋርካው ምሬ ወዳጁ የዕዙ ዋና ሰብሳቢ ሲሆን አርበኛ ድርሳን ብርሃኔ ምክትል ሰብሳቢና ወታደራዊ አዛዥ ሆኗል። ኮሎኔል ሞገስ የወታደራዊ አማካሪ፣ አርበኛ በለጠ ሸጋው ዘመቻ መሪ፣ አርበኛ አበበ ፈንታው የህዝብ ግንኙነት መምሪያ ኃላፊ እንዲሁም አርበኛ ሄኖክ አዲስ የፖለቲካ መምሪያ ኃላፊ ሆነው መመደባቸው ታውቋል። ኮማንዶ ዮሴፍ አስማረ የስልጠና መምሪያ ኃላፊ ሆኖ ሲሾም ጸሐፊና ወታደራዊ ቃል አቀባይ አርበኛ ትዝታ በዛብ፣ ምክትል ወታደራዊ አዛዥ አርበኛ ወንድሙ ማሩ፣ ወታደራዊ ዕቅድና ስትራቴጂ ኮሎኔል አባይ ባየው፣ ምክትል ዘመቻ መሪ ኮሎኔል ፈንታው መኩዬ፣ ወታደራዊ አስተዳደር ሻለቃ ያረጋል አሰፋ ተመድበዋል። ሌሎች የኃላፊነት ቦታዎችን በተመሳሳይ በሌሎች አርበኞች እንዲሞሉ ተደርጓል። የዕዙ ቃል አቀባይ ክፍል የጉባኤውን መረጃ ሲቀጥልም የጠላት ብልጽግና ስርዓት የአጼ ምኒልክ ዕዝ ዓመታዊ ድርጅታዊ ስብሰባን እንዳያካሄድ በከፍተኛ የእግረኛ ጦርና ሜካናይዝድ እንዲሁም በአየር ኃይል በጀትና በድሮን ታግዞ ብርቱ ጥረት ያደረገ ቢሆንም ንስሮቹ በታላቅ ጽናትና ቁርጠኝነት ስብሰባውን አካሂደዋል ብሏል። አጼ ምኒልክ ዕዝ የትግል ዓመቱን በጥልቀት በመገምገም ጠንካራና ደካማ ጎኖችን በመለየት ዘመቻ አርበኛ ደማሊ ወይም አባናዳውን ጨምሮ የተገኙ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን በጥንካሬ እንዲሁም ከድሎቹ ባሻገር ያሉ ክፍተቶችን በደካማ ጎን በመገምገም ለቀጣይ ዘላቂ ድል በቂ ሁለንተናዊ ዝግጅት በማድረግ ስብሰባውን ማጠናቀቁን ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በማጥራትና ማብቃት ህልውናችንን እናረጋግጣለን ሲል ጥልቅ ግምገማ ማድረጉን
መሆኑን አስታወቀም። እዙ ዛሬ ባወጣው ሰፋ ያለ መግለጫው የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ በሁሉም የሰሜን አማራ ቀጠና ጎንደር ዞኖች በመንቀሳቀስ አያሌ ስኬታማ ወታደራዊ፣ ፖለቲካዊና አስተዳደራዊ ተግባራትን በመከወን ሰፊ ህዝብ እያስተዳደረና በርካታ ጠንካራ ሰራዊት እየመራም ይገኛል። ቢሆንም ትግሉን ከመታገል በላይ ትግሉን መጠበቅ አስፈላጊ በመሆኑ ውስጥ አደረጃጀት የማጥራትና የማብቃት ተቋማዊ ንቅናቄ በማድረግ በአጭር ጊዜ ለድል የሚያበቃ ያመለካከት የተግባርና ያሰራል ጥልቅ መግራት ተግባር መከወን አስፈላጊ ሆኖ ተገኝቷል ሲል ይገልጻል። ትግላችን በአንድ ወጥ ድርጅት እየተመራ አስከፊውን አገዛዝ በመገርሰስ ለአማራው የተሟላ ድል እንዲጎናጸፍ የምናደርገውን በጎ ሚና ከማስቀጠል መሳ ለመሳ ከድህረ አብይ አህመድ መገርሰስ በኋላ የምትጸናውን ሀገር የሚበይንና የሚረከብ ሁለንተናዊ ዝግጅት አስፈላጊ መሆኑን በማመን ብርቱ ስራዎችን በአፋጣኝ መከወን እንዳለብን እንረዳለን ሲል የሚገልጸው የደጃዝማች በላይ ዘለቀ ዕዝ መግለጫ በደም ዋጋ የጠራውን ዓላማና ግባችን ለመበረዝ ለመጥለፍና ለማዳከም ከተቻለም በራሳቸው ፍላጎት ስር ለማስገበር የሚታትሩ የትግሉ ቁማርተኞችን እየመከትን መቆየታችን ታውቆና ታምኖ ያደረ ሐቅ ነው። ላለፉት 20 ቀናት በተመረጡ ኮሮችና ክፍለ ጦሮች እንዲሁም ወረዳዎች የማጥራትና ማብቃት የሙከራ ስራዎቻችንን ጀምረን የቆየን ቢሆንም በሁሉም ቀጠና በተሟላ ሁኔታ ንቅናቄውን ማስጀመር ታምኖበታል ሲል ያክላል። ስለሆነም ከዛሬ ህዳር 30 2018 ዓ.ም ጀምሮ በማጥራትና በማብቃት ህልውናችንን እናረጋግጣለን በሚል መሪ ቃል ወደ ስራ መግባቱን እዙ ገልጾ በማጥራትና ማብቃት ተልእኮም የሚያከናውናቸውን አንኳር ተግባራት በዝርዝር አስቀምጧል። አንደኛ፣ በተዘጋጁ ሰነዶች ስልጠና መስጠት ማለትም ህዝብ አስተዳደርን፣ ፋይናንስ፣ አሰባሰብና አስተዳደርን፣ የሰራዊት ማደራጃ፣ የተሻሻለ መመሪያ፣ ሀገር አቀፍና ዓለም አቀፍ የተመረጡ ጉዳዮች ዙሪያ እና ሌሎች መሰል የተሰናዱ ሰነዶችን መነሻ በማድረግ ለመዋቅራችን አመራርና አባላት ስልጠና ይሰጣል። የአስተሳሰብና የተግባር እንዲሁም የአሰራር ወጥነት በማንበር ለተሻለ ግዳጅ ብቁና ንቁ ቁመና እንፈጥራለን። ሁለተኛ፣ በውስጥ መረጃና ማስረጃ ተመርኩዘን የጀመርነውን ሰርጎ ገብ ጥገኞች የማጥራትና የመግራት ተግባሮች በሁሉም ኮሮቻችን እስከ ታችኛው ሰራዊት ይፈጸማሉ። እንደ ህዝብ ህልው ሆኖ ለመትረፍ በምናደርገው መራራ ትግል ተጠልለው መስዋዕትነታችን ለግል ጉዳያቸው በመዋል ተመሳስለው የተሰማሩ ወንበዴዎችን ካረመኔው ጠላት ትስስር ያላቸው የዘመናችን የዲናር ተመንዛሪዎች መርምረን እንለያለን፣ መንጥረን እናጠራለን። ሶስተኛ፣ ከውስጥም ሆነ ከውጭ ትግሉን ለማዳከም የተዘረጉ ኔትወርኮች ይበጣጠሳሉ። አፍራሽ ደላሎችና ቅጥረኛ ሳይበሮች የካብ ውስጥ እባቦች የትግሉ ዕዳና ፍዳ ሆነው እንዳይቀጥሉ በጥልቅ ማጥራትና ማብቃት ንቅናቄያችን ቅድሚያ ትኩረት ከተሰጡት ተግባሮቻችን መካከል ይጠቀሳሉ። አራተኛ፣ በቅርቡ ማስረሻ ሰጥ የተባለ ከሌላ ድርጅት የተባረረ ግለሰብ ካገዛዙ ጋር ሆኖ በበርካታ ሚዲያ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ የፋኖ ሰራዊት በየአካባቢው ትግሉን ትቶ እንዲገባ እየሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም እዛችን የማይመለከት የግለሰቡና የአጭበርባሪው አረመኔው ስርዓት የመጨረሻ የቅጥፈት ፕሮፓጋንዳ መሆኑን ተገንዝበን ተልኳችን ላይ ብቻ ትኩረት እንድናደርግ መልእክት እናስተላልፋለን። አምስተኛ፣ አማራ ጠሉ ስርዓት በንጹሃን ወገኖቻችን ላይ የህይወትና የአካል ጉዳት ከማድረስ በተጨማሪም የፋኖ ዘመድ ወይም ወዳጅ አላችሁ በማለት ንጹሃን ወገናችን ያለ ጥፋት በማሰርና በማፈን ያንገላታና መደራደሪያ እያደረገ ወንጀል እየፈጸመ ይገኛል። ንብረት ማውደም፣ መዝረፍ እንዲሁም ከቀይ ማፈናቀል ወንጀሎችን እየፈጸመ የሚገኝ መሆኑ ታውቆ የሚመለከታችሁ ሀገር በቀልም ሆነ ዓለም አቀፍ ድርጅቶችና ማህበራት፣ ግለሰቦችና ሚዲያዎች ጉዳዩን ባንክሮ ተከታተሉ ዘንድ እያስጨበጥን ለሚፈጸመው የሰብአዊ ወንጀሎች ተመጣጣኝ አጸፋዊ እርምጃ እየወሰድን እንደቆየንና አጠናክረን የምንቀጥል መሆኑን እናሳውቃለን ሲል በዝርዝር አስታውቋል። ወደ ተከታዩ ዜናችን እናልፋለን። የብልጽግናው ሰራዊት ከካምፕ ጠፋ። የአማራ ፋኖ የሚያካሄደውን ብርቱ ተጋድሎና የብልጽግናው ሰራዊት አዛዦች የሚፈጽሙትን የጦር ወንጀል ተከትሎ ሰራዊቱ በጅምላ እየፈረሰ ነው። በተከታታይ ከካምፕ የሚጠፋው የብልጽግና ሰራዊት ዛሬም በተመሳሳይ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ትናንት በብልጽግናው ጸረ አማራ ሰራዊት ላይ በወሰደው እርምጃ በርካታ የሰራዊቱ አባላት ከባድ ድንጋጤ ላይ ወድቀው አድረዋል። በዚህ የተነሳም ድንጋጤ ውስጥ የገቡ የብልጽግናው 6ኛ ዕዝ አባላት ከነማይ ወረዳና ሸበል በረንታ ወረዳ ከሚገኘው ካምፕ በመውጣት ፋኖን ተቀላቅለዋል። ባለፉት 3 ወራት በተከታታይ ሰራዊቱ እየጠፋ እየፈረሰ ያለው በጄኔራል ብርሃኑ ጥላውን የሚመራው የብልጽግናው 6ኛ ዕዝ ዛሬ ማለዳም የሰራዊቱ አባላት ሙሉ ትጥቃቸውን እንደያዙ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮርን ተቀላቅለዋል። የብልጽግናው ሰራዊት አባላት ፋኖን ሲቀላቀሉ የ64ኛ ክፍለ ጦር አመራሮች አቀባበል አድርገውላቸዋል።
በሌላ ዜና በዚሁ ጎጃም ጠቅላይ ግዛት 102ኛና 105ኛ ኮር በጥምረት ባደረጉት ውጊያ በብልጽግናው ሰራዊት ላይ ድል ተቀዳጅተዋል። የአጼ ቴዎድሮስ ዕዝ ሁለቱ ኮሮች ማለትም 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት ውጊያ ያካሄዱት አባይ በረሃ ላይ መሆኑ ታውቋል። ከዚህ በፊትም በተመሳሳይ የጥምረት ውጊያ የሚያካሄዱት ሁለቱ ኮሮች ለ4 ሰዓታት በዘለቀው ውጊያ የብልጽግናውን ሰራዊት መስመራዊ መኮንኖችን ጨምሮ በርካታ የሰራዊቱ አባላት ላይ እርምጃ ወስደዋል። በዚህ በድንቅ መናበብ በተመዘገበ ታላቅ ፍልሚያና ድል የብልጽግናው ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቆስለኛውንም እያነሳ ወደ መጣበት አቅጣጫ ሸሽቷል። ይህ በእንዲህ እንዳለ በጎንደር ጠቅላይ ግዛት መተማ አውራጃ ዛሬም ብርቱ ውጊያ ሲካሄድ የዋለ ሲሆን ፋኖ ታላቅ ድል የተቀዳጀበት መሆኑ ታውቋል። በመተማ በተደረገ አውደ ውጊያ ፋኖ በብልጽግናው ሰራዊት ላይ ወታደራዊና ቁሳዊ ኪሳራ ማድረስ ችሏል። ውጊያው ወረዳና ሌሎች አካባቢዎች ፋኖ ከበባ ውስጥ ለማስገባት የተንቀሳቀሰው የብልጽግናው ሰራዊት ፋኖ ወርቅ አምባ በተባለው ወንዝ ላይ በጣለው የደፈጣ ጥቃት በርካታ የብልጽግና ሰራዊት እርምጃ ሲወሰድበት አንድ ተሽከርካሪም ወድሟል ሲሉ የዓይን እማኞች ተናግረዋል። በዚህ የደፈጣ ጥቃት ጉዳት የደረሰባቸው የብልጽግናው ሰራዊት አባላት ወደ ገንዳውሃ ሆስፒታል የተላኩ ሲሆን የደፈጣ ጥቃቱ በተፈጸመበት ቦታ ወርቅ አምባ ወንዝ ላይ የብልጽግናው ሰራዊት አስከሬን ሳይነሳ ለሰዓታት መቆየቱን የዓይን እማኞች ጨምረው ገልጸዋል። ዜናዎቻችን እንደቀጠሉ ናቸው። የማስረሻ ሰጤ የተደጋጋሚ ስልኮች በቅርቡ እጁን ለብልጽግና የሰጠው ማስረሻ ሰጤ ለተለያዩ የፋኖ መሪዎችና ታጋዮች የማስኮብለል ስራ መሰማራቱንና የፋኖ አባላቱም ከማስረሻ ሰጤ የሚደወልባቸው ስልክ እንዳጨናነቃቸው ተናገሩ። ማስረሻ ሰጤና መስፍን አባተ ስልክ እየደወሉ አዲስ አበባ ከተማ ውስጥ ባለ 3 መኝታ ክፍል ኮንዶሚኒየም ቤት እንሰጣችኋለን፣ ከግማሽ ሚሊዮን ብር ጀምሮ የሥራ መንቀሳቀሻ ገንዘብ ለእያንዳንዱ ሰው ተመድቧል እንደሚሏቸው የፋኖ አባላቱ ለጣና ቴሌቪዥን ተናግረዋል። የብልጽግናው የታድሶ ኮሚሽን የሚባለው ተቋም ምክትል ኮሚሽነሩ ብርጋዴር ጄኔራል ደረቤ ሰሞን ከማስረሻ ሰጤና መስፍን አባተ ጋር የምሳ ግብዣ አድርገው ነበር። ሁለቱም የቀድሞ የፋኖ አመራሮችና የብልጽግናው ጄኔራል ፋኖን በብዛት ለማስኮብለል 3 አማራጮችን መጠቀም እንዳለባቸው መነጋገራቸው ታውቋል። በዋናነት ቀደም ሲል የተጠቀሰው አዲስ አበባ ላይ የጥቅማ ጥቅም አቅርቦት ሲሆን ሌላው ደግሞ በአማራ ክልል ከፍተኛ ሹመት ይሰጣቸዋል የሚል ነው። በተለይም በአማራ ክልል መንግስት በርካታ የስልጣን ቦታዎች እጅ ለሚሰጡ ፋኖች መዘጋጀታቸውን እነ ማስረሻ ደጋግመው ለሚደውሉላቸው ፋኖች የሚገቡላቸው ቃል መሆኑን ምንጮቻችን ተናግረዋል። በመጨረሻ ደረጃ የቀረበው የማስኮብለያ መንገድ ደግሞ እጅ የሚሰጡ የፋኖ አባላት በሚፈልጉት የሥራ ዘርፍ እንደሚገቡ፣ ለምሳሌ ወታደር መሆን የሚፈልግ በማረግ እንደሚገባና በሲቪል ሰርቪሱ ውስጥ ማለፍ የሚፈልገው ደግሞ በቀጥታ ወደ ስራ እንደሚገባ እንደሚደረግ ነው ለፋኖ አባላቱ የሚነገራቸው። የቀድሞው የአፋድ ውጭ ጉዳይ መምሪያ ኃላፊ የነበረው ማስረሻ ሰጤና በድርጅት ውስጥ የመረጃና ደህንነት ክፍል ኃላፊ የነበረው መስፍን አባተ ጥቂት አጃቢዎቻቸውን ይዘው እጃቸውን ለብልጽግና ከሰጡ በኋላ ራሳቸውን የአፋድ ተወካይ አድርገው በድርድር እንደገቡ መናገራቸው አይዘነጋም። ይህ የፕሮፓጋንዳ አቅር ደግሞ መሬት ላይ በሁለት መንገድ ብልጽግናው እየተጠቀመበት መሆኑን የሚናገሩት ምንጮቻችን በዋናነት በተለያየ መንገድ እጅ የሚሰጠውን የፋኖ ኃይል ከየትኛው ማደረጃጀት ቢሆን የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት በደረሱበት ስምምነት መሰረት የሚል መግለጫዎችን እየተጠቀሙ እንዲዘግቡ ሲያደርጋቸው እነ ማስረሻ ደግሞ የቀሩትን ለማስኮብለል ትልቅ አቅም እንዲፈጥርላቸው አድርጓቸዋል ሲሉ አስተያየት ሰጪዎች ይናገራሉ። በዚህ የሁለቱ ማለትም የአማራ ክልል ርዕሰ መስተዳድርና የማስረሻ ሰጤ ስምምነት የተነሳም በሁሉም የአማራ ክልል ግዛቶች የሚንቀሳቀሱ የፋኖ ታጋዮች የማስረሻ ስልክ እንዳሰለቻቸው ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ የአንድነት ጉዞ ከመቼውም ጊዜ በላይ የተስተካከለና የሰራዊት አንድነቱም ከወዲሁ ተጠናክሮ መውጣቱን አስተያየት ሰጪዎች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 30 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። የወልቃይት ጉዳይ ለጥር 20 ተቀጠረ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞንን በተመለከተ ውሳኔ ለማሳለፍ ለጥር 20 ቀን 2018 ዓ.ም ቀጠሮ የተያዘለት መሆኑ ታውቋል። በወልቃይት ጉዳይ ለጥር 20 ቀን 2018 ዓ.ም ቀጠሮ የያዘው የብልጽግናው ምርጫ ቦርድ ነው። ብልጽግናው አካሂደዋለሁ የሚለው ምርጫ አስመልክቶ የቦርዱ ዋና ዳይሬክተር ዛሬ ባሳለፉት ውሳኔ ሐሳብ ወልቃይትን በተመለከተ ሲናገሩ በመላው ኢትዮጵያ ወደ 30 ሺህ ምርጫ ጣቢያዎች አሉ። በአብዛኞቹ አስቀድመን የምንወስናቸው ሲሆኑ ወልቃይትን በተመለከተ ውሳኔ ማሳለፍ የምንችለው ጥር 20 ቀን ነው ብለዋል። የቦርዱ ዋና ዳይሬክተር ከቀናት በፊት ከኢቢኤስ ቴሌቪዥን ጋር ባደረጉ ቃለ ምልልስ ከጸጥታ ሁኔታ አንጻር ምርጫው ይካሄዳል ወይ ተብለው ሲጠየቁ ያለምንም ጥርጥር ምርጫው ይካሄዳል ብለው ምላሽ ሰጥተው ነበር። ዛሬ ደግሞ በሰጡ
ጋዜጣዊ መግለጫ ግንቦት 24 ቀን 2018 ዓ.ም ምርጫው ተካሂዶ ከ10 ቀን በኋላ ውጤት ይፋ እናደርጋለን ሲሉ የተናገሩ ሲሆን ወልቃይትን በተመለከተ ውሳኔ ለማሳለፍ የምንጠብቀው ጉዳይ አለ። ጥር 20 ቀን በየትኛው ክልል ስር እንደሚጠቃለል እናሳውቃለን ሲሉ ተናግረዋል። ምርጫውን ለማካሄድ አስቻይ ሁኔታዎች በአገሪቱ አሉ ወይስ የሉም የሚለው ጉዳይ በሂደት እየተገመገመ ውሳኔ እንደሚያገኝ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። ወልቃይት ጠገዴ ሰቲት ሁመራ ዞንን በተመለከተ ከቀናት በፊት የስምረት ፓርቲ ሊቀመንበር ጌታቸው ረዳ ትግራይ ክልልን ወክለው ወልቃይት ላይ ፓርቲያቸው እንደሚወዳደር መግለጻቸው ይታወሳል። ወዲህ ደግሞ ህወሓት ወልቃይትን በጉልበት ወረሬ ካልያዝኩ እያለ ጦር እየሰበቀ ይገኛል። የአማራን ህዝብም ከርስቱና ማንነቱ ለማፈናቀል የአማራ ሰፋሪዎች ከምዕራብ ትግራይ ይውጡ እስከ ማለትም ደርሷል። ወልቃይትን በተመለከተ ከቀናት በፊት ሰፊ ትንታኔ የሰጡት ዶክተር ዳኛቸው አሰፋ የወልቃይት ህዝብ በስጋትና በእፎይታ መካከል ነው ያለው። ስጋቱ የመነጨው ደግሞ ወረራን ከመስጋት ነው። ጥያቄያቸው ፖለቲካዊ ምላሽ አለማግኘቱም አሳስቧቸዋል ሲሉ መናገራቸውን በዜናችን ማቅረባችን አይዘነጋም። ወልቃይትን አስመልክቶ የብልጽግናው ሊቀመንበር የተለያዩ አቋሞችን ሲያራምዱ መቆየታቸው የሚታወቅ ሲሆን የፖለቲካ ኃይል ሚዛን ማስጠበቂያ አድርገው እየተጠቀሙበት እንደሆነም በርካቶች የሚስማሙበት ጉዳይ ነው። በመሆኑም ብልጽግናው የሞት የሽረት ጥረት አድርጌ ምርጫውን አካሂደዋለሁ ብሎ ባዘጋጀው ድግስ ወልቃይትን በተመለከተ ሊወስን የሚችለው አነጋጋሪ ውሳኔ ከወዲሁ ተጠባቂ አድርጎታል። ከቀናት በፊት የጣና ቴሌቪዥን ፖለቲካ ተንታኞች ባቀረቡት የትንታኔ ሐሳባቸው ላይ ብልጽግና የአሜሪካ ጫና ስለበዛበት ቀይ ባህር ዘመቻን ከወታደራዊ ዝግጅት ወደ ሚዲያ መዘላለፍ አውርዶታል። በሂደትም ሊተወው ይችላል። ከዚህ በከፋ መልኩ ወልቃይት ላይም ያልታሰበ አደገኛ ውሳኔ ሊያሳርፍ ይችላል ሲሉ የሰጡትን ሐሳብ ማቅረባችን አይዘነጋም። ወደ መጨረሻው ዜናችን እናልፋለን። ህወሓት የጦር ወንጀል በኮረም መፈጸሙ ተገለጸ። በአማራ ክልል ሰሜን ወሎ ዞን ራያ አላማጣ ቀጠና የገባው የህወሓት ታጣቂ ቡድን አንዲት እናት ከልጃቸው ፊት በጭካኔ መግደሉን ምንጮች ተናገሩ። ፊቷ ላይ እናቷ የተገደለችባት ህፃንን በስለት ክፉኛ እንደተወጋች የዓይን እማኞች ተናግረዋል። በአማራ ህዝብ ጥላቻ የታወረው የህወሓት ታጣቂ ቡድን ትናንት ኦፍላ ኮረም ከተማ የፈጸመውን ግድያ የዓይን እማኞች ሲገልጹ በሌሊት ራያ ኮረም ኦፍላ ከተማ የህወሓት ታጣቂዎች ከወትሮ የተለየ እንቅስቃሴ ሲያደርጉ ነበር በማለት አስተያየታቸውን መስጠት ይጀምራሉ። አስተያየት ሰጪዎች ይቀጥሉናም ቤት ለቤት ፍተሻ ሲያደርጉ ካደሩ በኋላ ከሟች ቤት ሲደርሱ ማስታወሻቸውን ገልጠው እያነበቡ የወታደር ሞገስ ሚስት አንቺ ነሽ የሚል ጥያቄ ጠየቋት። ሟቻው ነኝ የሚል መልስ ስትሰጣቸው ባልሽ ከዚህ በፊት የአማራ ልዩ ኃይል ሆኖ ወግቶናል በማለት እሷን ደጋግመው ሲሰድቧት ቆዩ ሲሉ ይናገራሉ። ተደጋጋሚ ስድብና ዛቻ ከልጇ ፊት ሲያደርሱባት ከቆዩ በኋላ ሟችን እጇን ወደ ኋላ አስረው አንደኛው ፊቷን በጥፊ እየተማታ ሌላኛው ለምን ከአማራ ልዩ ኃይል ጋር ትዳር መሰረትሽ እያለ በጥያቄ ሲያፋጥጣትና ሲመታት እንደቆየ የዓይን እማኞች ተናግረዋል። ድብደባና ስድቡ በተደጋጋሚ ተመሳሳዩን ጥያቄ እየጠየቁ ሲሰድቧት እንደነበር የዓይን እማኞች ገልጸዋል። በመጨረሻም በአማራ ልዩ ኃይል ተደፍሬ ነው ብለሽ ተናገሪ ሲሏት እኔ ወድጄው ነው ያገባሁት እርሱ አሁን ከኔ ጋር ባይሆንም ከባለቤቴ ጋር ልጅም ወልደናል የሚል መልስ መስጠቷን ተከትሎ በህወሓት ታጣቂዎች በግፍ ልትገደል እንደቻለች እማኞች ተናግረዋል። በህወሓት ታጣቂዎች ሟች እናት ብቻ ሳትሆን በቀል የተፈጸመባት ድርባ በህወሓት ታጣቂዎች በግፍ ልትገደል እንደቻለች እማኞች ተናግረዋል። በህወሓት ታጣቂዎች ሟች እናት ብቻ ሳትሆን በቀል የተፈጸመባት ድርባ ሞገስ የምትባል ሴት ልጇንም በስለት ወግተው ካቆሰሉ በኋላ ከእናቷ አስክሬን አጠገብ ጥለዋት ሂደዋል ሲሉ የወንጀል ድርጊቱን አሰቃቂነት ገልጸዋል። ህወሓት ለጊዜው ወዳጅ ቢመስልም ቂመኛና በቀለኛ ነው የሚሉት የአካባቢው ነዋሪዎች ይህች ሴት የተገደለችው በግሏ ያደረሰችባቸው በደል ኑሮ ሳይሆን በ2013 ዓ.ም በነበረው ጦርነት ባለቤቷ የአማራ ልዩ ኃይል ሆኖ ስለተዋጋቸው ነው። በአጠቃላይ ህወሓት ለአማራ ያለው ጥላቻ የሚጠፋ ሳይሆን ፈጽሞ የሚቀንስ አይሆንም ሲሉ ትዝብታቸውን ተናግረዋል። ህወሓት የአማራ ህዝብ ዘላለማዊ ጠላቴ ነው፣ የትግል መዳረሻ ግቤም የአማራን ህዝብ ማህበራዊ እረፍት መንሳት ነው በሚል ዓላማ ወደ ትግል መግባቱ የሚታወቅ ነው። ትግል ለመጀመር አማራን በመጥላት የተነሳው ይህ ቡድን በስልጣን ዘመኑም የጥላቻውን ማስፈጸሚያ ህግና መዋቅር ዘርግቶ አማራን ሲገድልና ሲያሳድድ ኖረ። በ27 ዓመት የስልጣን ዘመኑና ከስልጣን በፊትና በኋላም በተለያየ መንገድ በድምሩ ከ2 ሚሊዮን የማያንስ አማራን ማጥፋቱ በጥናት የተረጋገጠ ነው። በስልጣን ዘመኑ በአማራ ህዝብ ላይ አሰቃቂ የጦር ወንጀል የፈጸመው የህወሓት ቡድን በህዝብ ተጋድሎ ከመንበሩ ቢወርድም ባረቀቀው ህገ መንግስትና በመላ ሀገሪቱ ባስቀመጣቸው ወኪሎቹ አማካኝነት አሁንም ድረስ ለሚፈጸሙ የማንነት ተኮር ጥቃቶች የአንበሳውን ድርሻ ይወስዳል። አሁን ስልጣን ላይ የሚገኘው የኦሮሞ ብልጽግናውም በህወሓት መንገድና በህወሓት ፕሮግራም እየተመራ የጥላቻ ፖለቲካውን እያካሄደ መሆኑ ይታወቃል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 30 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር።
ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር